ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ታይቶ ተሰምቶ በማይታወቅ ልክ ኢትዮጵያ ውስጥ እጅግ አመርቂ ጉዳዮች እየመጡ ስለሆነ እሱን በሚያፋጥንና በሚያሰናስል የተሟላ ብልጽግና በሚያረጋግጥ አግባብ የምንሰራ ይሆናል። ዛሬ ባየሁት ነገር በጣም ደስ ብሎኛል። ዜጎቻችን እንዲያዩ እንዲገለገሉ እመክራለሁ። መንግስትም በተቻለ መጠን እንደዚህ በሞባይልም ይሁን በምን በሁሉም ቦታ አስፋፍቶ በቀላሉ ሁሉም ማህበረሰብ ሊደርስበት የሚችለው ካደረገው ምናልባት ይሄ መውጫ መግቢያው ያሳጣንን ሙስና እንዴት ነው ማቆም የሚቻለው የሚለውን ነገር መፍትሄ ለመስጠት በጣም ትልቅ እርምጃ ነው። ኢትዮጵያ ሀገር ነው። ብዙ ስራዎች አሉብን። የመጣንበት መንገድ ዲጂታል ኢትዮጵያን ከማሳካት አንፃር ብዙ ምርታ የታየበት ቢሆንም ገና ረጅም ጉዞ እንድንሄድ ይጠበቃል። እንደ ሀገር ገና ነው። በርካታ ስራዎች ይጠብቁናል። እነሱን መልክ ለማስያዝ ይሄ ዛሬ ያየነው የተንቀሳቃሽ የአንድ ማዕከል አገልግሎት መስጫ አውቶቡስ ነው። እንደምታዩት ዘመናዊ አውቶቡስ ነው። ይሄ የዚህ ኮንሰፕት ደግሞ ምንድነው? እስካሁን ዜጎች ወደ አንድ ማዕከል አገልግሎት መስጫ ይመጣሉ፣ አገልግሎት ያገኛሉ፣ ይሄዳሉ። ይሄኛው ደግሞ ወደ ዜጎች የመድረስን ሀሳብ ይዞ የመጣ ነው። ስለዚህ ቢሮክራሲን ማሻሻል ጊዜ የሚወስድ ከባድ ስራ ነበረ። መሶብ ዲጂታል አንድ ማዕከል አገልግሎት ግን ትልቅ የመስራች ለሀገራችን እፎይታ ይዞ መጥቷል። በከተማችን ትልቅ የመሰረተ ልማት ስራዎች፣ የሰው ተኮር ስራዎች፣ የማህበራዊ አገልግሎቶች፣ የጤና፣ የትምህርት ብሬክ ስሩ የሚባል ወይም ደግሞ መጠነ ሰፊ የሆኑ ስራዎችን ሰርተን ውጤት አምጥተን ለህዝባችን ጫናዎችን አቃለናል። በአገልግሎት ግን እስከ ቅርብ ጊዜ ድረስ ወቀሳው እንዳለ ነው የነበረው። አሁን ትልቅ የምስራች ስለሆነ ህዝባችን እንኳን ደስ ያላችሁ ነው ማለት የምወደው። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የሳምንታዊ ወቅታዊ ዝግጅታችን ነው። በዛሬው ዕለት ከተለያዩ የሀገራችን ክፍል ያገኘናቸውን ወቅታዊ መረጃዎች ወደ እናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። ይህንን ሚዲያ ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን በተለይ የሀቅና ሳቅ ዝግጅቶች ለተለያዩ ማህበረሰብ ክፍሎች እንዲደርስ ያግዛንና ለቤቱ አዲስ ከሆናችሁ ሰብስክራይብ ስታደርጉ የደወል ምልክቱን መጫናችሁን አዘንጉ እንላለን። ለትክክለኛና ወቅታዊ መረጃ ሀቅና ሳቅን ስለመረጣችሁ እናመሰግናለን። በዛሬው ዕለት የያዝናቸው መረጃዎች አሉ። በባህር ዳር ሰው ገድሎ አንድ እንስት ገድሎ በመቀሌ ከተማ የመሸገ የአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን እና እንዲሁም የትግራይ ክልል ፖሊስ ኮሚሽን በጋራ በመናበብ የተጠርጣሪ ወንጀለኛውን በቁጥጥር ስር መዋላቸው ተሰምቷል። እንዲሁም ደግሞ በቋሪታ አካባቢ ጥምር ጦራችን በጽንፈኛው ቡድን ላይ የተቀናጀ ድል አስመዝግቧል። ሌላው በደቡብ ጎንደር ዞን በተለይ በላይ ጋይንት አካባቢ ሲንቀሳቀስ የነበረው ራሱን የአንበሳው ክፍለ ጦር ብሎ የሚጠራው ጽንፈኛ ቡድን አመራር ከነ አጃቢዎቹ ተደምስሷል። ሌላ እንግዲህ በዛሬው ዕለት ሚያዝያ 14 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ በዛሬው ዕለት በይፋ ይጠናቀቃል። እስከ ምሽቱ 12 ሰዓት ግን በያላችሁበት የምርጫ ጣቢያ መመዝገብ ትችላላችሁ። በእርግጥ ይሄ ስርጭት ሲተላለፍ ሰዓቱ እንትን አይሆንም፣ ግን መረጃው ዛሬ ይጠናቀቃል በሚለው ይያዝ። ሌላው እንግዲህ በዛሬው ዕለት የክቡር ጠቅላይ ሚኒስትር በተለይ የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤ እንዲሁም የፌዴራል ከፍተኛ አመራሮች በተገኙበት የመንገድ ላይ የአውቶቡስ ተሽከርካሪ የዲጂታል ኢትዮጵያን ፕሮግራም መርሃ ግብር ማስጀመራቸውን በይፋ አስጀምረዋል። በዚህም መርሃ ግብር ራሳቸው የመጀመሪያ ሞካሪ ሆነው ተገኝተዋል። እንግዲህ የተሽከርካሪዎች የአንድ ሞሰብ አገልግሎት ፕሮግራም ሙሉ ሌሎች ተቋሞች ላይ የሚገኘውን ሰርቪስ አገልግሎት ማግኘት የሚያስችል ሲሆን በአገልግሎትም በርካታ ጥቅሞች እንዳሉት ተገልጿል። እሱንም በዝርዝር የምንመለከት ይሆናል። ሀቅና ሳቅን መርጣችሁ ስለመጣችሁ እናመሰግናለን። ወቅታዊ ፕሮግራማችን በይፋ ተጀምሯል። ፕሮግራሙን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ። በፕሮግራሙ ላይ የሚሰማችሁ የትኛውንም ሐሳብና አስተያየት ደግሞ
በሐሳብ መስጫ ሳጥኑ ኮሜንት ቦክስ ላይ ሐሳባችሁን ስጡ እያልን ወደ ፕሮግራሙ ወስዳችኋለሁ። መልካም በቅድሚያ ያደረኩት እንግዲህ ከባህር ዳር ከተማ ሰው ገድሎ በመቀሌ ከተማ መሽጎ የተገኘው የሰው ገዳይ እንግዲህ የአድማ መከላከል ፖሊስ አባል የሆነ ግለሰብ ነው። እንግዲህ ይሄ ግለሰብ ያምራል አለሙ ይባላል። እንግዲህ አንዳንዴ ሰዎች ከአንዳንድ ተቋም የሆነ ወይ ፖሊስ የሆነ ነገር ይሆንና ግን ተቋሙንም አጃምሎ የመፈረጅ ነገር አለ። ይሄ ተገቢ አይደለም። ምክንያቱም በአሁኑ ሰዓት በአማራ ክልል ከጀግና ኢትዮጵያ መከላከያ ሰራዊታችን በመቀጠል ጀግናው አድማ መከላከላችን ነው የአካባቢውን ሰላምና መረጋጋት በከፍተኛ መስዋዕትነት እየከፈለ የሚገኘው። ለዚህም ክብር መስጠት ይገባል። ነገር ግን አንዳንድ ዝርክርኮች የስነ ምግባር ጉድለት ያለባቸው አባላት እኔ በርግጥ አጣርቼ ባለመግባቴ ይቅርታ፣ ይሄ ሰው በአባልነት ይኑር አይኑር አላቅም፣ ግን የአድማ መከላከል ፖሊስ እንደነበረ ለማወቅ ችያለሁ። እንግዲህ ይሄ ያምራል አለሙ የተባለው ግለሰብ በባህር ዳር ከተማ በአንድ ሆቴል ተቀጥራ ስትሰራ የነበረች አስተናጋጅ መሐሌት ማሩ የተባለች አስተናጋጅን ወደ ያዘበት ሩም በመጥራት ማለትም መኝታ ቤት በኤርጎ ማለት ነው በመጥራት ከዛ በኋላ ልጅቱን ያላስፈላጊ አስገድዶ መድፈር ካደረጉ በኋላ እንግዲህ እንደተገደለች ነው ፖሊስ ያረጋገጠው። ተጠርጣሪውም እሷን መግደሉን ለሆቴሉ ባለቤቶች ደውሎ ማሳወቁ ከዚህ በፊት የወጣ መረጃ ነበር። እንግዲህ ወንጀለኛ የትም ቢደበቅ መዳን እንደማይችል እንግዲህ ትግራይ ክልል ፖሊሶች ሊመሰገኑ ይገባል። በርግጥ ከዚህም በፊት መቀሌ ከተማ አንዲት ልጃገረድ እንዲሁ በተመሳሳይ ጉዳይ ተደፍራ ተገላ በፍቅረኛዋ እሷ በፍቅረኛዋ ነው ተገድላ ልጁ ራሱን ቀይሮ በደሴ ከተማ መያዙ ይታወቃል። የቅርብ ጊዜ ትዝታችን ነው። አሁን ደግሞ በተመሳሳይ እንግዲህ ከባህር ዳር ገሎ አምልጦ መቀሌ መሽጎ ነበር። ከመሸገበት ፖሊስ ባደረገው ክትትልና ጥቆማ በህብረተሰቡ በደረሰው ጥቆማ መሰረት ተጠርጣሪ ያምራልን ከነጓደኛው ክብረ አበሩ ጋር መያዙን አሳውቋል። ይሄ የሚያሳየው ወንጀለኛ የትም ወንጀል ሰርቶ የትም መደበቅ እንደማይችል ነው። ለዚህም የአማራ ክልል ፖሊስ ያለሰለሰ ጥረት በማድረግና በተለይ የማህበረሰቡ ሰሞኑ ቅሬታ ባህር ዳር ከተማ ላይ በዚች እንስት ተስፈኛ ልጃገረድ ሁሉም የተቆጨበት ተግባር ስለነበረ ፖሊስ ባደረገው ያለሰለሰ ጥረት ከትግራይ ፖሊስ ኮሚሽን ጋር በመነጋገር ወንጀለኛ የትም አይደበቅም በሚል ያደረጉት የጋራ መናበብ የሚደነቅ ነው። ተጠርጣሪው በአሁኑ ሰዓት ተይዞ ወደ ባህር ዳር ከተማ እየመጣ እንደሆነ ፖሊስ አሳውቋል። ቀጣይ ፍትህ ቤተሰቦቿም እንዲሁም የባህር ዳር ከተማ ህብረተሰብ ስለሚጠይቅ ሁሉም መላ ፍትህ ጠያቂ ስለሚጠይቅ የዚህን ያምራል አለሙ የተባለን ግለሰብ ወንጀል ጉዳይ እንዲሁ የፍርድ ሂደት ተከታትለን የምናቀርብ መሆኑን ከወዲሁ እያሳወቅን ፖሊስ ላደረጋችሁት ክትትልና ጥረት እጅግ አድርገን እናመሰግናለን። ለዚህ ነው ፖሊስ የህዝብ ነው የሚባለው። ሌባ፣ ቀማኛ፣ ዘራፊና ወንበዴ ነው የፖሊስን ተግባር የማይደግፈው እንጂ ፖሊስ ለህዝብ ሲቆም በዚህ ልክ ነው። እንግዲህ የሷ ቤተሰቦች ቢፈልጉ በቃ ደሟን መቼም መመለስ የማይቻል ነበር። ነገር ግን ህግ ይኑር የሚባለው ለዚህ ነውና የህግ የበላይነት እንዲረጋገጥ ላደረጋችሁት በተለይ የባህር ዳር ከተማ ፖሊስና የመቀሌ ከተማ ፖሊስ እጅግ ክብር ይገባቸዋል፣ እናመሰግናለን እንላለን። ወደ ሌሎች መረጃዎች ወስዳችኋለሁ። ፕሮግራማችንን አሁንም ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ መረጃዎች አሉ። ወደ መረጃዎቹ ወስዳችኋለሁ። በራሱን በእንግዲህ በጎጃም አካባቢ የሚንቀሳቀሰው የነ ዘመነ ካሴና አስረስ ዘመነ እንኳን ከኮበለለ ቆይቷል። የነ አስረስ ማረ ጽንፈኛ ቡድን በተለይ በቋሪት አካባቢ ሊያደርገው የነበረውን በህዝብ ተቋማት ላይ በሲቪል ተቋማት ላይ ሊያደርገው የነበረውን ጥፋት በጀግናው የጥምር ጦራችን መደምሰሱን ከስፍራው የደረሰን መረጃ ያመለክታል። እንግዲህ በአካባቢው የሚንቀሳቀሰው የነ አስረስ ማሬ የነ ዝናቡ ልንገር ቡድን በሰሞኑ በቋሪት አካባቢ ሊያደርሰው የነበረውን
ጥፋት በጀግናው የጥምር ጦራችን በመከላከላቸው ምክንያት ሊደርስ ከነበረው ጥፋት አካባቢውን ማደናቸውን ተገልጿል። በአካባቢውም ይሄ የጥፋት ቡድን ገብቶ ሊያወድመው የነበረው ተቋም በተለይ እንደሚታወቀው የመዘጋጃ ቤት የትምህርትና የጤና ተቋማት ላይ ትኩረት አድርገው እንደሚሰሩ ይታወቃል። እንዲሁም የግብርና ተቋም ላይ የአካባቢው ጥምር ጦር በተለይ ሚኒሻው ባደረገው ተጋድሎ የአካባቢው ማህበረሰብ እጅግ የተደነቀ ሲሆን ለዚህ ድል ደግሞ ትልቁ የህብረተሰቡ ከጊዜው ጊዜ እየሰለቸው የልጆቹ ጉዳይ እየሰለቸው በመምጣቱ ህብረተሰቡ ድጋፍ በማድረጉ ነው እንደሆነ ታውቋል። በዚህም የቋሪት አካባቢ ሚኒሻ በትልቅ ተጋድሎ አድርጎ የመጣውን አጥፊ በተለይ የሻቢያና የወያኔ ተልዕኮ አስፈጻሚ የሆነው ቡድንን አሳፍሮ መመለሱ ተገልጿል። በዚህም ከፍተኛ የሆነ ሰብአዊና ሞራላዊ ኪሳራ እንደደረሰባቸው ከስፍራው የደረሰን መረጃ ያመለክታል። የጎጃም አካባቢ የሚንቀሳቀሰው የጽንፈኛ ቡድን ከዕለት ዕለት በተለይ ከሰሞኑ ከፍተኛ የሆነ አመራሮች በመግባታቸው በተለይ እንደነ ጌራ ወርቅ እንደነ ኤልያስ እንዲሁም ያረጋል አያና የመሳሰሉ ጀግና የህዝብ ልጆች በተለይ መስሏቸው ለአማራ ክልል ምን የሚታገሉ ለአማራ ህዝብ የሚጮሁ መስሏቸው ገብተው ነገር ግን መልሶ ራሱን የአማራ ህዝብን ማሰቃየትና ማስለቀስ እንደሆነ ሲገባቸው ይሄርንበት ያለው አካሄድ ትክክል አይደለም ብለው በማመናቸው ምክንያት እንግዲህ ከሰሞኑ ተመልሰው ለመንግስት በሰላም እጃቸውን መስጠታቸው ይታወቃል። ከመጡም በኋላ በርካታ የጽንፈኛውን ቡድን ሚስጥሮች ጉዶች እያወጡ እንደሆነ ይታወቃል። በቅርቡ ደግሞ በሚዲያችን ጋብዘን እስኪ ምንድነው ያለው የነበራችሁበት ጉዳይ አሁንስ ያለው ጉዳይ የሚለውን የምንጠይቅ ይሆናል። ለአሁኑ ግን ከቋሪት አካባቢ በጎጃም ማለት ነው፣ ቋራ ጎንደር ነው፣ ቋሪት ጎጃም አካባቢ የደረሰንን መረጃ ይሄን ይመስላል። ሚኒሻ የኢትዮጵያ ጋሻ ነው። አሁን እየከፈለው ያለው መስዋዕትነት ህብረተሰቡን ለመከላከል ከህብረተሰቡን ተቋም ለማዳን ሚኒሻ ትልቅ መስዋዕትነት እየከፈለ ይገኛል። ለዚህም እናከብረዋለን፣ እናደንቀዋለን። ሌላው እባካችሁ በውጭም በአገር ውስጥም ያላችሁ ተቋማት ሲወድሙ ቆማችሁ አትመልከቱ። ምክንያቱም አንድ ተቋም ለማቋቋም በጣም ብዙ ጊዜ ይወስዳል። እንደ ማፍረስ ቀላል አይደለምና ተቋማት ላይ የማፍረስ ተግባር የተሰማራውን አጥፊውን ቡድን እንድትከላከሉ በጋራ እንድንከላከል ነው ምለው። በተረፈ እስካሁን የተሄደበት የ3 ዓመት ጉዞ ምን አመጣ የሚለውን ራሳችሁን ብትገመግሙ መልካም ነው ብዬ አስባለሁ። ከቋሪት ያገኘነው መረጃ ግን ጥሩ ነው። ሌሎችም መረጃዎች እንድትከታተሉኛል ወደ ሌሎች መረጃዎች ልውሰዳችሁ። ፕሮግራሙን ግን አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። የተሰማችሁን ሐሳብና አስተያየት በኮሜንት መስጫ ቦክሱ ላይ ኮሜንት አድርጉን እንላለን። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ ደግሞ በላይ ጋይንት በደቡብ ጎንደር ዞን ላይ ጋይንት ወረዳ ልዩ ቦታው ጥርጥራ ቀበሌ በሚባል አካባቢ ራሱን የራስ የአንበሳው ጋይንት ክፍለ ጦር ብሎ የሚጠራው የጽንፈኛው ቡድን አመራር አንደበት ክንዱ ከነ ሙሉ ግብረ አበሮቹ መደምሰሱ ታውቋል። ከነ ሙሉ ግብረ አበሮቹ የተደመሰሰው ደግሞ በላይ ጋይንት አካባቢ ጥርጥራ በሚባል ቀበሌ ሲሆን ይሄም ደግሞ የሆነበት እንደሚታወቀው ከየካቲት ወር ጀምሮ የመከላከያ ሰራዊታችን ከደቡብ ጎንደር መውጣቱን ተከትሎ በአካባቢው የሚንቀሳቀሰው የጽንፈኛው ቡድን ከተለያዩ አካባቢዎች መቀናጆችን ፈልጎ በተለይ ከሻቢያና ከወያኔ የወረደለትን መመሪያ ተቀብሎ የደቡብ ጎንደር ዋና መቀመጫ የሆነችውን ደብረታቦርን እንዲሁም የጀግኖች መገኛ የሆነችውን ጋይንትን ጨምሮ እነዚህ ከተሞች በዚህ ጽንፈኛ ቡድን የሻቢያና የወያኔ ተላላኪ ቡድን መውደሙ ይታወቃል። በዚህም የተማረረው የማህበረሰቡ ክፍል ጀግና ኢትዮጵያ መከላከያ ሰራዊታችን እንዲገባለት በመጠየቁ በሁሉም አካባቢዎች በተለይ ደቡብ ጎንደር ላይ የጽንፈኛው ቡድን በሚያስቸግርባቸው አካባቢዎች ጀግና ኢትዮጵያ መከላከያ ሰራዊታችን እየገባ እንደሆነ ለማወቅ ተችሏል። በዚህም በትላንትና ማለት ነው ሚያዝያ 13 ቀን 2017 ዓመተ ምህረት ራሱን የአንበሳው ጋይንት ክፍለ ጦር ብሎ የሚጠራው የጽንፈኛ ቡድን አመራር የሆነው
አንደበት ክንዱን ጨምሮ ሌሎች በርካታ የጽንፈኛ አመራርና ተከታይ አባላቱን በላይ ጋይንት ጥርጥራ ቀበሌ ላይ የጀግናው ጥምር ጦራችን ውጠራ ባደረገበት ሁኔታ እኒህ ደግሞ የጽንፈኛ ቡድን በቀቢጸ ተስፋ ተነሳስተው ከአንድ አቅጣጫ የሚመጣውን የመከላከያ ሰራዊታችንን በከበባ ለመቁረጥ ማለትም ለማጥቃት ባደረጉት ሙከራ የራስ የጋይንት ወረዳ ጥምር ጦርና እንዲሁም የጀግና ኢትዮጵያ መከላከያ ሰራዊታችን በውጠራ ላይ የነበረው መከላከያ ሰራዊት በጋራ ጥምር ጦር ማለት ነው በዚህ አንደበት ክንዱ በሚመራው ቡድን ላይ ያልተጠበቀ ጥቃት በማድረስ የቡድኑ መሪ ከነ ግብረ አበሮቹ ሊደመሰስ ችሏል። በዚህም የተደናገጠው የጽንፈኛው ሚዲያ ማምሻውን አላቅሱን ዳስጣሉ የሚል አይነት ሁኔታ ውስጥ ገብተው ዳሳቸውን ጥለው ሲላቀሱ ማምሸታቸውን ለማወቅ ችለናል። በአጠቃላይ ማህበራዊ ሚዲያውን የተቆጣጠረው ይሄው የአንደበት ክንዱ ፎቶግራፍ ነበር። ይሄም ደግሞ የሆነበት ምክንያት በተለይ ሻቢያና ወያኔ ለሰጧቸው ተልዕኮ በብቃት እንግዲህ በባንዳነት ማለት ነው የፈጸሙ የነዚህ የአንበሳው ጋይንት ክፍል የሚባሉት ነበሩ። ነገር ግን ጀግናው ጥምር ጦራችን ባደረገው ያልተጠበቀ ጥቃት ይሄ ቡድን ሙሉ በሙሉ መደምሰሱ ታውቋል ማለት ነው። እንግዲህ በዚህ ጋር በተያያዘ ጀግና ኢትዮጵያ መከላከያ ሰራዊታችን ከአካባቢዎቹ ሲወጣ በእግር በመከተል መረጃዎችን በመሰብሰብ ያው መከላከያ ሰራዊቱ ልክ እንደወጣ ይሄ ጽንፈኛ ቡድን እግር በእግር በመከተል ይገባል። ከገባም በኋላ የሲቪል ተቋሞችን ያወድማል። ከመጀመሪያም እንደነገርኳችሁ የደቡብ ጎንደር ዋና መቀመጫ የሆነችውን ደብረታቦር ታሪካዊ ከተማ ነች። ደብረታቦር በነገራችን ላይ የ700 ዓመት ዕድሜ ጠገብ የሆነችውን ታሪካዊቷን ደብረታቦርን ሲያወድሟት ምንም አይናቸውን አላሹም። እንግዲህ እነዚህ ቡድኖች ለማን ነው የሚሰሩት? ምንድነው የሚሰሩት? ተግባራቸው ምንድነው? እንግዲህ ደብረታቦርን ያየ ሌላው የጀግኖች መገኛ የሆነችውን ጋይንትን በዛ ልክ ጋይንት እንግዲህ ከዚህ በፊት በወያኔ ወረራ ወቅት በጁንታ ቡድን ምን ያክል እንደወደመች ይታወቃል። አሁን ደግሞ ያ አልበቃ ብሎ አመራሮችን በማንገላታት አመራሮችን በመግደል የሻቢያና የወያኔ ተልኳቸውን በማስፈጸም አበጃችሁ እንዲባሉ የገዛ ወንድሞቻቸውን በመግደል እንግዲህ በብልጽግና ስም ሲቪል አመራሮችን ነው የገደሏቸው። እኔ ሲቪል አመራር ለምን እንደሚገሉም ለምን በዚህ ልክ እንደሚያንገላቱም አይገባኝም። ምክንያቱም አንድ አመራር አንድ ተቋም ለመገንባት ምን ያክል እድሜ እንደሚፈጅ ይታወቃል። ነገር ግን ይሄ የደናቆርት ቡድን ትምህርት ይከለክላል፣ አመራር ይገላል፣ አመራሮችን ያንገላታል፣ በርካታ የሲቪል ተቋሞች ላይ ያነጣጠረ ጥቃት ያደርሳል። ለዚህም እንግዲህ አሜሪካ ባለፈው ጊዜ በተለይ በአሜሪካ የሚገኙ የዲያስፖራ አካላትን የዲያስፖራ ማንላቸውም ገና በጥገኝነት ጥያቄ ፕሮሰስ ላይ ያሉ አካላትን በሶስተኛ ደረጃ የአሸባሪ ዘርፍ ፈርጃለች። እንግዲህ አገራችን ኢትዮጵያም ይህን ቡድን በዚህ ልክ ትግስት ይበቃል ብዬ ነው ማምነው። ምክንያቱም ሲቪልን እያንገላታ መምህር እየገደለ የወላዶችን አምቡላንስ ከመንገድ ላይ አስቆሞ ለራሱ የጦር መገልገያ መንቀሳቀሻ እያደረገ አረመኔያዊ ድርጊት እየፈጸመ ያለን ቡድን በትግስት ማለፍ ከመንግስት ይበቃል ነው የምለው። በተረፈ እንግዲህ ሌሎች መረጃዎች ይኖርናል። ወደ ሌሎች መረጃዎች ወስዳቸዋለሁ። በቀጣይነት የማቀርብላችሁ መረጃ ደግሞ እንግዲህ የሰባተኛው አገር አቀፍ ምርጫ የፊታችን ግንቦት እንደሚደረግ ይታወቃል። ለዚህ ደግሞ የመራጮች ምዝገባ እየተደረገ እንደሆነ ይታወቃል። ከዚህ በፊት እስከ መጋቢት 28 የነበረው ምዝገባ ከየካቲት 28 እስከ መጋቢት 28 የነበረው የመራጮች ምዝገባ ለ14 ቀን ተራዝሞ እንዲሁ ማለት እስከ ሚያዝያ 14 ተራዝሞ
እንግዲህ እስከ ዛሬ ሚያዝያ 14 ቀን ድረስ የመራጮች ምዝገባ እየተደረገ እንደሆነ ይታወቃል። እስካሁን ባለኝ መረጃ ከ47 ሚሊዮን በላይ መራጮች እንደተመዘገቡ ይታወቃል። ነገር ግን የሁለት ቀን ዳታ ስላልተሰጠ እነዚህ በሁለት ቀን ውስጥ በተለይ እንደሚታወቀው እኛ ኢትዮጵያኖች በመጨረሻ ቀን እንንደፋደፋለንና የመጨረሻ ቀኑ ምዝገባ ሲጠናቀቅ እንግዲህ ወደ 50 ሚሊዮን ይጠጋል የሚል እምነት ይኖረኛል። እንግዲህ ስቱዲዮ እስከገባውበት ድረስ ነው። በጊዜያዊ መረጃዎች በተለይ በአቤ ቶኪቾ መረጃ ማለት የቀጥታ ስርጭት ላይ የምናቀርበው እንዳለ ሆኖ ነገር ግን ለአሁኑ ከ47 ሚሊዮን በላይ መራጭ ህዝብ ተመዝግቧል። እኔ ራሱ ትላንትና ነው የምርጫ ካርደን የወሰድኩት። ትላንት አንደኛው ጣቢያ ሲሄድ ሞልቷል ተባልኩኝ። ያው እንግዲህ ከዚህ በፊትም አቤም አቅርቦ ስለነበረ ሌላ አካባቢ ሌላ የምርጫ ጣቢያ ሂጄ ነው ተመዝግቤ የመራጭነት ካርደን የወሰድኩት። ለዚህም እንግዲህ ራሴን መሪን ለመምረጥ ወይም የምፈልገውን ፓርቲ ለመምረጥ ራሴን አዘጋጅቻለሁ ማለት ነው። እንግዲህ የመራጮች ምዝገባ በዛሬው ዕለት በይፋ ይጠናቀቃል። ይህ ማለት ኢትዮጵያ አንዱ የዲሞክራሲ መገለጫነቷን የምታሳየው በዚህ በሰለጠነ መንገድ መራጮች የሚመርጡትን ፓርቲ የሚመርጡበትን ካርድ አውጥተው የ5 ዓመት መጻኢ ዕድላቸውን የሚወስኑበት ስለሆነ በተለይ ፖለቲካ ፓርቲዎች የምረጡን ቅስቀሳውን ያጧጧፉበት ባለበት ጊዜ መሆኑ እንግዲህ ምን ያክል የዚህ ካርድ ጥቅም ምን ያክል እንደሆነ ይገባናል። በተለይ ለሰለጠነ አመለካከት ላለው ሰው የራሱን የሚለው የኔ የሚለውን ሰው በወሰደው የምርጫ ካርድ በግንቦት ወር በሚደረገው ሀገር አቀፍ ምርጫ የራሱን ወኪል እንደራሴውን ይሾማል ማለት ነው እና በዚህም እንግዲህ ፖለቲካ ፓርቲዎች ጠቅላላ ውድድር እያደረጋችሁ ያላችሁ እኛን የሚያማልል ፖሊሲያችሁን አቅርቡ። እንግዲህ መራጩ ተዘጋጅቷል። መራጩ ከተዘጋጀ የምትመረጡበትን ፖሊሲያችሁን ይሄን እናደርጋለን፣ ገዢው ፓርቲ ይሄን ቢያደርግ እኛ ተፎካካሪዎች ይሄን እናደርጋለን። ደግሞ ገዢው ፓርቲ ተፎካካሪዎቹ እኮ የሚያቀርቡት ይሄ ነው እኔ ደግሞ ይሄ ነው የሚለውን በሰለጠነ መልኩ ገዢ የሆነ ሐሳቦችን ከስድድብ ከብሽሽቅ እንዲሁም ደግሞ በተለይ የኢትዮጵያን ብሔራዊ ጥቅም አሳልፎ ከመስጠት ጋር በተያያዘ የምትነሱ ፓርቲዎች አላችሁ። ኢትዮጵያን የምትሳደቡ በኢትዮጵያ ብሔራዊ ጥቅም የማትተባበሩ አካላት ከወዲሁ አስቡ። ይሄ ታሪካችሁ ነውና ታሪካችሁ እንዳይበላሽ። ምክንያቱም ትላንትና ያጠፉ ፓርቲዎች ዛሬ እየተወቀሱ ነውና ታሪካዊ ተወቃሽ ላለመሆን ሞክሩ። በሰለጠነ መልኩ በሰለጠነ መንገድ እኛ ያቀረብነው ፖሊሲ ይሄ ነው፣ ገዢው ፓርቲ ያቀረበው ፖሊሲ ይሄ ነው። እንዲሁም ገዢው ፓርቲ ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች ያቀረቡት ፖሊሲ ይሄ ነው፣ እኔ ደግሞ ከነሱ በዚህ ተግባር በዚህ እሻላለሁ የሚለውን አማራጭ ሐሳቦችን በማቅረብ መራጮች እኛ እንድንመርጣችሁ አድርጉን ነው የምለው። በተረፈ እንግዲህ ለተመራጮች እንዳልቀሰቅስ ይሄ ዝግጅት የሚተላለፈው ምሽት ስለሆነ ያው አልደርስም። ነገር ግን ለፖለቲካ ፓርቲዎች ይሆናል። ፖለቲካ ፓርቲዎች ግን ስሩብን ነው የምለው። በተረፈ መልካም እድል። በተለይ 7ኛው አገር አቀፍ ምርጫ የኢትዮጵያ ከፍታ ልዕልና እንዲሁም የኢትዮጵያ ዲሞክራሲያዊነት የምትጎናጸፍበት ጊዜ ነውና ሁላችሁም ፓርቲዎች ለምታደርጉት ጥረት እጅግ አድርገን እናመሰግናለን። ኢትዮጵያም ታመሰግናለች። በተለይ እንደ ሐቅና ሳቅ ሚዲያ ደግሞ መነሻችን ኢትዮጵያ መዳረሻችንም ኢትዮጵያ ብለን ስለምናምን ሁላችሁም የኢትዮጵያኖች መልካም እድል፣ የኢትዮጵያ ፓርቲዎች መልካም እድል። በግልም የምትወዳደሩ በተለይ የግል ጓዳችን የሆኑት ጋሽ ወንድሙ ኢብሳም መልካም እድል እንዲገጥማችሁ እንመኛለን። ጋሽ ወንድሙ ኢብሳ እንደሚታወቀው በምርጫ 24 ኮልፌ አካባቢ ምርጫ ክልል 24 ኮልፌ ቀራኒዮ አካባቢ ነው የሚወዳደሩት። እንግዲህ በግል ስለማቃቸው ነው፣ ፓርቲም ስላልሆኑ ነው ለሳቸው እየቀሰቀስኩ። እንደውም እሳቸው አካባቢ ቢሆን እሳቸውን ምርጥ ነበረ። መልካም እድል ለሁላችሁም እንመኛለን። ወደ ሌሎች መረጃዎች ወስዳችኋለሁ። መልካም እንግዲህ የመጨረሻ የወቅታዊ ዝግጅታችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስራ የሆነው በተለይ ኢትዮጵያን እናዘምን ዲጂታል እናድርጋት የሚለው ተግባራቸው ከዕለት ዕለት እንግዲህ ዘመኑን ጊዜውን እየዋጀ
በተለይ አዲስ አበባችን ስማርት ሲቲ ያደርገዋታል። ለዚህ ደግሞ ተጨማሪ እሴት የሆነውን በተሽከርካሪ ላይ የሚንቀሳቀሰው የአንድ ሞሰብ ማዕከል አገልግሎት በዛሬው ዕለት ከአዲስ አበባ ከንቲባ አዳነች አቤቤ ጋር እንዲሁም ከፌዴራል እና ከአዲስ አበባ ከተማ መስተዳደር ስራ አስፈጻሚዎች ጋር በጋራ በመሆን በይፋ አስጀምረዋል። በይፋ ሲያስጀምሩት እንግዲህ እንደቀደመው ጊዜ እንደ አጼ ምኒልክና እንደ እቴጌ ጣይቱ ራሳቸው እየሞከሩ ነው። ምክንያቱም ይሄ ዘመን አንዳንድ ዘመናዊ ተግባሮች ሲሰሩ እንደው አንዳንዴ እኮ ያስቃል። ዘመናዊ ነገሮችን ያለመቀበል ነገር እኔ በድሮ ጊዜ እንደው ዘመኑም ኋላ ቀርነቱም አለመማሩም ሌሎች ነገሮችን አብሬ እንትላለሁ። ግን በዚህ ዘመን ቴክኖሎጂን ላለመቀበል የሚደረገው መፍጨርጨር በጣም ነው የሚያስቀኝ። ሆኖም ኢትዮጵያ ሀገራችን በተለያዩ ዘመናዊ ተግባሮች በዘመናዊ ስራዎች እያዘመኗት የሚገኙት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ በዛሬው ዕለት አዲስ አበባ ከተማ የአንድ ሞሰብ ማዕከል አገልግሎት በተለይ በመኪና ላይ የሚደረጉ ተግባሮችን ልክ እንደ ሌሎቹ ዲጂታል የሞሰብ አገልግሎት ተቋማት በተሽከርካሪውም ላይ እንዲሁ ሙሉ አገልግሎት የሚሰጡ በተለይ እንደ ፓስፖርት፣ መንጃ ፍቃድ፣ የተለያዩ የንግድ ፍቃድ ማደስ በርካታ ዝርዝሮችን አገልግሎት የሚሰጥ ልክ እዛ ጋር ፓስፖርቶችን ማደስ የተለያዩ አገልግሎትን የሚሰጥ ነው። ለመንጃ ፍቃድ የሚደረጉ ሜዲካል ምርመራዎችን ብዙ ነገሮችን መስጠት የሚያስችል የተሽከርካሪ የአንድ ሞሰብ ማዕከልን በዛሬው ዕለት በይፋ አስጀምረዋል። እንግዲህ ሀገራችን ኢትዮጵያ በተለይ ክቡር ጠቅላይ ሚኒስትር ከመሯት ጊዜ ጀምሮ ያው አሮጌው ስርዓት እስከሚወገድ እንግዲህ እስከሚጠፋ ድረስ እሳቸውም እንዳሉት ሽታው ይከረፋን ብለዋል። የሚከረፋው ሽታ እንደሚቆይ ይታወቃል። ነገር ግን ያን ተግባር ከፈጸሙ በኋላ በተለይ ከዚህ ከኮሪደር ልማት ሁለተኛ ዓመቱን አልደፈነም። ሐምሌ ሲመጣ ሁለተኛ ዓመቱን ይደፍናል። ኮሪደር ልማቱ ሁለተኛ ዓመቱን እስከሚሞላ ድረስ እንግዲህ በክልልም ከተሞች የሚታየው በአዲስ አበባም የሚታየው ከተሞችን ወደ ዘመናዊነት የማሸጋገር ተግባር ስናይ የክቡር ጠቅላይ ሚኒስትራችን ራዕይና ትልቅ ተስፈኝነታቸውን የሚያሳይ እንዲሁም ያን ተስፋቸውን ደግሞ በተጨበጠ ተግባር እያሳዩን ከዕለት ዕለት እያስደመሙን ይገኛሉ። በዚህም ደግሞ ሀገራችን ኢትዮጵያ በቱሪዝም ኮንፈረንስ በራሱ በቱሪዝም በቀጥታ እንዲሁም በቅርቡ ያየነው የዓለም ሻምፒዮንን የአንድ ቀን የዓለም ሻምፒዮንን በማዘጋጀት በተለይ ይሄን ደግሞ አዲሱ የአትሌቲክስ አመራሮች የሚደነቁ ናቸው። በአጠቃላይ ኢትዮጵያ ሀገራችን ወደ ተሻለ እድገት እየተሸጋገረች እንደሆነ ማሳያ ነው። በቀጣይም ክቡር ጠቅላይ ሚኒስትራችን እንግዲህ አባይን እንገድባለሁ ብለው ገድበው አሳይተውናል። ቀጣዩ እንግዲህ ቀይ ባህር ነው። ቀይ ባህርን ደግሞ ቅድሚያ የሚደረጉ ስራዎች ሙሉ በሙሉ የምነግራችሁ ነገር አልቋል። ቅድሚያ መሰራት ያለባቸው የዲፕሎማሲ ስራዎች ተጠናቀዋል። ከአውሮፓ ህብረት፣ ከአፍሪካ ህብረት፣ ከአሜሪካ፣ ከኤዥያ ሀገሮች እንዲሁም ደግሞ ከብሪክስ እንዲሁም ከጂ20 ሀገሮች ጋር እንግዲህ ኢትዮጵያ ፖሊሲዋ የሚገርማችሁ ከምስራቁም ብትሉ ከምዕራባውያኖቹም ብትሉ ምንም የሚላተም አይደለም። ምክንያቱም በጋራ ማደግ በጋራ መተባበር ተባብሮ ማደግ ላይ የተመሰረተ ስለሆነ የማንንም ጥቅም ስለማትነካ የራሷንም ጥቅም ስለማታስነካ የማንም አሽከር ስለማትሆን ኢትዮጵያ ሀገራችን በተለይ ክቡር ጠቅላይ ሚኒስትራችን በሰላ ዲፕሎማሲያቸው ሁሉንም አስደስተው ሁሉንም አስቀው በቀይ ባህር ላይ አንድ አቋም እንዲይዙላቸው በተለይ 135 ሚሊዮን ህዝብ ያላት አገርን አፍኖ ያለ 4 ሚሊዮን እንኳን በቅጡ የማይሞላ አገር ተብሎ ሆን ተብሎ ባሻጥር የተወሰደውን የአሰብና የምጽዋ እንዲሁም አጠቃላይ እኔ በነገራችን ላይ ማን ወሰነው ላይ ለኛለው የኤርትራም ጉዳይ ኢትዮጵያን ይመለከታል። ምክንያቱም የሄደችበት ሁኔታ በሆያ ሆዬ በጫካ ወንበዴዎች እንደሆነ ስለማምን ከድሮ ጀምሮ ዛሬ ክቡር ጠቅላይ ሚኒስትራችን ደግሞ እንደ መንግስት አቋም በመያዛቸው ከሳቸው ጎን ተሰልፈን የባህር በራችን እስኪመለስ የራሳችንን ጥረት እናደርጋለን፣ ትግል እናደርጋለን። ግን ከተማችንን ዲጂታል በማድረግ ዘርፉ ክቡር ጠቅላይ ሚኒስትር በዛሬው ዕለት የአንድ ሞሰብ ማዕከል አገልግሎትን ከአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ ጋር በጋራ በመሆን
የአንድ መሰብ አገልግሎትን አስጀምረዋል። እንግዲህ ይህን የተጀመረ የአንድ መሰብ አገልግሎት እንደሚታወቀው የኢትዮጵያ በቢሮክራሲ ትታወቃለች። ቢሮክራሲ በጉዳይ ገዳይ ነኝ በሚል በሙሰኞች፣ በሌቦች፣ በአጭበርባሪዎች ተቋሞች እገሌን አውቃለሁ በማለት የተሸበቡ ናቸው። ይሄ የአንድ መሰብ አገልግሎት ይህንን ሙስና ነው ያስቀረው። እኔ አንዳንድ ሌቦች ክቡር ጠቅላይ ሚኒስትርና ክብርት አዳነች አቤቤን ሲጠሉ በምክንያት ነው እላለሁ። ምክንያቱም ለሌቦች የሚመች ስርዓት አይደለም አሁን እየተዘረጋ ያለው። ሌቦች እንደ ትላንትናው እንዳለፈው ስርዓት በደላሎች ተቋሞች የሚሸበቡበት እገሌን አውቃለሁ አስፈጽምልሃለሁ ተብሎ የሚያዝበት ሁኔታ የለም። አሁን ሲስተም ነው የሚያስተናግድህ። ዲጂታል ትሄዳለህ። ምንድነው የምትፈልገው? እዛው ሲስተሙ ጋር ዲጂታል ቲኬት ይሰጣል። በምትፈልገው አገልግሎት የኢሚግሬሽን ነው የምትፈልገው፣ የገቢዎች ነው ወይስ የንግድ ፍቃድ ነው ወይስ የመንጃ ፍቃድ? ቲኬትህን ትቆርጣለህ፣ ወረፋህን ትጠብቃለህ። የምትነጋገረው ኮምፒውተር ጋር ነው አባዬ። ከዛ ውጭ ሌላ ሰው ጋር ንክኪ የሚገኘው መጨረሻ ሰርቪሱን ልታገኝ ስትሄድ እዛም ጋር ካሜራ አለ፣ ብዙ ነገሮች አሉ። በነገራችን ላይ ተቋሞች ላይ በራሴም ጉዳይ የሰዎችንም ጉዳይ አብሬ ያው ቦታዎችን በተለይ ገርጂ የሚገኘው የአንድ መሰብ ማዕከል ኢምፔሪያል ሆቴል ፊት ለፊት አንድ መሰብ ማዕከል እዛም ጋር ሂጄ አገልግሎት ሲሰጥ አይቻለው። እንዲሁም ደግሞ ጎተራ አራዳ ክፍለ ከተማ የሚገኘው 4 ኪሎ አካባቢ የሚገኘው የአንድ ማዕከል የመሰብ አንድ ማዕከል አይቻዋለሁ። አገልግሎት አሰጣጣቸው እጅግ ፈጣን ከማሽን ጋር ነው አብዛኛው ንክኪ። ሰዎች የሚገኘው ለመጨረሻው ሰርቪስ ነው። ክፍያው በቴሌብር አብዛኛው ነገሮች ዲጂታላይዝድ ሆነዋልና ሀገራችን በዚህ ልክ መሻሻሏና በተለይ ከሙስና ጋር በተያያዘ ከመስተንግዶ ከመልካም አስተዳደር ሰዎች ከመስተጓጎል አንጻር ይሄ የአንድ መሰብ አገልግሎት እጅግ ጠቃሚ ሆኖ አግኝቼዋለሁ። በተለይ ደግሞ አሁን ተንቀሳቃሽ ሆኖ በያለንበት አካባቢ በየመንገዱ መገኘቱ ደግሞ ይበልጥ በዚህ በሰርቪስ ለማይረካው ህዝባችን አገልግሎት ለመስጠት ትልቅ ግልጸኝነትና ፈጣን አገልግሎት እንዲገኝ በማገዝ ደረጃ ትልቅ ሚና ይኖረዋል ብዬ አምናለሁ። እንግዲህ የዛሬውን የሐቅና ሳቅ ወቅታዊ ዝግጅታችን በዚህ መልኩ አጠናቀናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ፕሮግራሙ አዘጋጅ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል የፕሮግራማችን መርህ የሆነው መነሻችንም መድረሻችንም ኢትዮጵያ ናት እያል እንግዲህ የዛሬውን ፕሮግራማችን በዚህ መልኩ እንፈጽማለን። ዛሬ ሚያዝያ 14 ቀን 2018 ዓ.ም ከአዲስ አበባው ስቱዲዮአችን ያዘጋጀነው የሐቅና ሳቅ ወቅታዊ ዝግጅት በዚህ መልኩ ተጠናቋል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።